ተከትላችሁ ስራችሁን መስራት ነው። ጊዜ በጣም ስለሌለ መጨረስ አለባችሁ። እኔ 10 አካባቢ ዲስከስ ታቀርባላችሁ ማለት ነው። ግንቦት መጨረሻ ላይ ፋይናል ድራፍታችሁን ያለቀ ስራ ማለት ነው። ያንን እስከ ግንቦት 30 ድረስ መጨረስ አለባችሁ። ይሄ በጊዜ ካልታሰረ ስራ ያዘናጋችኋል። ስለዚህ ትላችኋል ተርሷችሁ የለም። ግንቦት 30 ፋይናል ድራፍት በቃ በሙሉ ማለት ነው። ሰኔ 10 ደግሞ ነው ፈተና ማለት ነው። በስራችሁ ታቀርባላችሁ፣ ትገመገማላችሁ ማለት ነው። ያንን ያደረገ ተማሪ ግራጁዌት ማድረግ አይችልም። ነው ቢያንስ ለግምገማ የሚሆን የቤት ወይ ደግሞ ሲኒየር ፕሮጀክት ሰርቶ ማቅረብ አለበት። ለግምገማ የሚሆን ማለት ነው። ፈታኞች ሊገመግሙት በሚችል ቁመና ላይ ደርሶ ነው። ሌላ ነገር ውጤት እንደ ሁኔታ ሊታይ ይችላል። ግን ለፈተና የሚሆን ስራ ሰርቶ ማቅረብ ያልቻለ ተማሪ ያለ ሪሰርች ፓስ ማድረግ ስለዚህ አንድ ሪኳየርመንት ስለሆነ ማለት ነው። ስለዚህ ቶሎ ብላችሁ ስሩ። አንዳንዶቻችሁ በጣም ወደኋላ እንዲቀራችሁ ሰምቻለሁ። ቶታሊ የማሰሩ ሰዎች እንዳላችሁ ደርሰናል። አይ ዶንት ኖ ለመረቅ ያልፈለገ ተማሪ ነው ማለት ነው። ኦኬ ስንጀምር ሪሰርች ዴታ አናሊሲስ ኢንተርፕሬቴሽን ፎር ኤምኤንዩጂ ስቱደንት የሚለው ይሄ እንግዲህ ቻፕተር 3 እና ቻፕተር 4 የያዘ ነው። ቻፕተር 3 ስለ ሪሰርች ዲዛይን የምርምር ንድፍ አጻጻፍ የሚለውን ያሳያል። እንዴት የምጽፈው ቻፕተር 3 እንደሚጻፈው ሊተሬቸር ሪቪው ባለፈው በደንብ አድርገን ሰልጥናቸዋል። አንዳንዶቻችሁ ጥሩ ሊተሬቸር ሪቪው ኦርጋናይዝ አድርጋቸዋል። ለምሳሌ ሰለሞን አይነት በጣም ቤት ሞዴል የሆነ እሱን ተከትሎ እያቸዋለሁ። በዛ መሰረት ሪቪዋችሁን ከጨረሳችሁ በኋላ ወደ ቻፕተር 3 ሪሰርች ዲዛይን እንዴት አድርጌ ነው ሪሰርችን የምሰራ ስራ እንዴት ዳታ ኮሌክት ማድረገው፣ እንዴት አናላይዝ ማድረገው፣ እንዴት የምተረጉመው የሚለው ሜትሪክሶችን በሙሉ የምጽፉት ቻፕተር 3 ላይ ነው። which is research design or research methodology። ይሄ ዛሬ ትሬኒንግ ኦሪየንቴሽን 3 ክፍሎች አሉት። ኦልሞስት አራተኛው እንደ ሚክስድ ሜተድ ድብልቅ የምርምር ዘዴዎችንም አካትቻለሁ። ነገር ግን በዋነኛነት 3 ክፍሎች ነው የምንመለከተው። የመጀመሪያ ክፍል ስለ ሪሰርች ሜቶዶሎጂ የሚለውን እንመለከታለን። ባለፈው እንደነገርኳችሁ ማንኛውም ቻፕተር ስትጽፉ አንድ ቻፕተር ምን አለው ብያቸዋለሁ። መግቢያ ያለው አንድ ቻፕተር ምን አለው ማጠቃለያ። ምን ቻፕተር begins with introduction and ends with summary። ምዕራፎች በመግቢያ ይከፈታሉ፣ በማጠቃለያ ይዘጋሉ። እንደ ስብከት ማለት የዛሬ ስብከት የሚያተኩረው ብለን ስብከታችን ዙሪያ ስንናገር መግቢያ አይደል? የዛሬ ስብከት ሳጠቃልለው አንልም ጎበዝ ሰባኪዎች ይላል። ስለዚህ ልክ እንደዛ ማለት ነው። ይሄን እንደዛ ሰባኪዎች ጸሐፊዎችም ናቸው። ስለዚህ ይሄ ደግሞ ኦልሞስት እዛ ውስጥ ነው ያለው። መጽሐፍ የሚችል ሰው ምዕራፎቹ እንዴት አድርጎ እንደሚያደራጅ በደንብ ያውቃል ማለት ነው። ይሄም እንደ ምሳሌ ነው። ምሳሌ ኢንትሮዳክሽን እንዴት እንደሚጻፍ ምሳሌ ያለ ኤግዛምፕል ቻፕተር 3 ማለት ነው። ይህ ቻፕተር ፕሬዘንትስ ዘ ሪሰርች ሜቶዶሎጂ። ይህ ምዕራፍ ስለ ምርምር ንድፍ ያወራ ብዬ ጀምራለሁ ማለት ነው። ስለ ምዕራፉ ስለምን እንደሚያወራ ምዕራፉን የማስተዋውቀው መግቢያ ጊዜ ምዕራፍ የሚያስተዋውቀው በምዕራፉ ውስጥ ምን አሉ፣ ይሄ ምዕራፍ ስለምንድን ነው የሚያወራ፣ በምዕራፉ ውስጥ የሚነሱ ዋና ጭብጦች
ምንድን ናቸው? ምንም መግቢያ ነው ለመግቢያ ማለት ነው። ስለዚህ መግቢያውን ያነበበ ሰው ያ ምዕራፍ ምን እንደያዘ በውስጡ በቀላሉ መረዳት ይችላል ማለት ነው ይችላል። ስለዚህ ይሄ ምሳሌ ታነባላችሁ ማለት ነው። ለምሳሌ ለሪሰርች ዲዛይን ለኳንቲቴቲቭ መጠናዊ ምርምር ለሚሰሩት ማለት ነው። ምርምራችሁ መጠናዊ ላይ ያተኮረ አይነታዊ ምርምር አለ፣ መጠናዊ ምርምር አለ፣ ድብልቅ አለ። የመጠናዊ ምርምር ምሳሌ ነው የተቀመጠው። ለምሳሌ this state employed quantitative research design መጠናዊ የምርምር አይነት ብለን ጠቅሷል፣ ወይ ደግሞ አይነታዊ ምርምር ብለን ጠቅሷል። አሁን እዚህ ጋር የሚያወራው ሪሰርች ዲዛይን ስለምንድን ነው? ስለ ኳንቲቴቲቭ ዲዛይን እንጂ ስለ ኳሊቴቲቭ አያወራም ማለት ነው። ስለዚህ ቻፕተር 3 የምጠቀመው ሪሰርች አይነት መጠናዊ ከሆነ የማወራ ስለ መጠናዊ ምርምር አይነት ነው አይደለም እንጂ ስለ ኳሊቴቲቭ ወይ ደግሞ ስለ አይነታዊ አይደለም ማለት ነው። ስለዚህ ምንጊዜ መግቢያ ማለት ያ ምዕራፍ ምንድን ነው የያዘ በውስጡ ምን አለ የሚለውን ነገር መጀመሪያ አካባቢ ላይ በአንድ አንቀጽ በሁለት አንቀጽ እንጽፋለን ማለት ነው። ሁሉም ቻፕተሮች መግቢያ አላቸው። መግቢያ አንዳንድ ጊዜ መግቢያ ስለ ሌላ ጉዳይ ያወራል። መግቢያ ስለ ዲፊኒሽን ስለ ኮንሰፕት አይደለም። መግቢያ ማለት ያ ምዕራፍ በውስጡ ምን ይዘዋል ይሄ ነው። ሌላ ነገር ነው። ለምሳሌ በመጠናዊ ምርምር ዲስክሪፕቲቭ ስቴድ የሚጠቀም ቴዎሎጂ ኤግዛምፕል ነው። ቦታው አቆት አሁን እናንተ እዚህ ነው የምታውቁት። ምክንያቱም ኢንቫይሮንመንት ምን ይፈጥራል? ተጽዕኖ ይፈጥራል። ምን ጊዜ ይረብሻቸዋል እናንተ ሳታውቁት ማለት ነው። ለምሳሌ አንድ ተመራማሪ በመጠናዊ ምርምር ውስጥ ዲስክሪፕቲቭ ማለት ገላጭ ምርምር የሚጠቀም ከሆነ እዛ ውስጥ የሚያወራ ስለ ዲስክሪፕቲቭ ነው፣ ስለ ገላጭ ምርምር አይነት በውስጡ የሚከተላቸው የሚጠቀማቸው ሁሉ ለምሳሌ ዳታ ኮሌክሽን ሜቶዶች በሙሉ እንጠቅሳለን። ስለ ዲስክሪፕቲቭ ብቻ ማለት ነው። ቻፕተሩ ስለዛ ስለሆነ ማለት ከዛ ሪሰርች አፕሮች እና ሪሰርች ዲዛይኖች ተመሳሳይ ናቸው፣ ግን የተለያዩ አፕሮች አቀራረብ ነው። ለምሳሌ ኳንቲቴቲቭ አፕሮች ነው፣ ኳሊቴቲቭ አፕሮች ነው፣ ሚክስድም አፕሮች። በውስጡ ግን የተለያየ ዲዛይኖች አሉ ማለት ነው። ኳንቲቴቲቭ ብዙ ዲዛይኖች አሉ። መጠናዊ ዲስክሪፕቲቭ አንዱ ነው። ኢንፈረንሻል ስታት ሌላው ነው። ፈርመንታል እና ፈርመንታል የተባለ ብዙ ዲዛይኖች አሉ። ኳሊቴቲቭ በውስጡ አፕሮች ነው። ኳሊቴቲቭ አንድ አፕሮች ነው። በውስጡ ግን ብዙ አይነት ዲዛይኖች አሉ። ኢትኖግራፊ፣ ኬዝ ስቴዲ፣ ናሬቲቭስ፣ ፌኖሜኖሎጂ የምንላቸው ሁሉ የኳሊቴቲቭ ስቴዲ ፓርት አፕሮች ዲዛይን ፓርት ናቸው ማለት ነው። ስለዚህ አፕሮች እናወራለን። ምንድነው አፕሮቹ? ኳሊቴቲቭ ነው፣ ኳንቲቴቲቭ ነው ወይስ ሚክስድ? አንዱን መርጣለን ወይ ደግሞ ኮምባይን ከሆነ ደግሞ ሚክስድ ነው ማለት ነው። ሚክስድ ከሆነ ሁለቱን እናወራለን። ሚክስድ ከሆነ ኳሊቴቲቭንም ኳንቲቴቲቭ እናወራለን ማለት ነው። ሚክስድ ከሆነ ከኳንቲቴቲቭ ውስጥ የትኛው ዲዛይን ከኳሊቴቲቭ ውስጥ የትኛው ዲዛይን ሁለቱን ደግሞ እንዴት አድርጌ ነው የማዋሃዳቸው? ትራንጉሌሽን ይባላል። እንደሚዋሃዱ ይሄ ሁሉ በሚክስድ ሜትድ ይወራል ማለት ነው። መጠናዊ ከሆነ መጠናዊ ብቻ ነው የማወራው። አይነታዊ ከሆነ አይነታዊ ብቻ አወራለሁ ማለት ነው። መግቢያ ይላል። ከዛ ስቴዲ ኤሪያ ይጠቀሳል። የት ነው ጥናቱ አካባቢ? የት ነው? አዲስ አበባ ነው? ሐዋሳ ነው? ሐዋሳ ከሆነ የት? ቤተክርስቲያን ከሆነ የት? ቸርች መጠቀስ አለባት። ስቴዲ ኤሪያ ይጠቀሳል ማለት ነው። ይህ ስቴዲ ኮንዳክት አዳሽ ሎጂካል ኮሌጅ ሊሆን ይችላል፣ ቸርች ሊሆን ይችላል። ዋተቨር ኢት ኢዝ ግን
ስቴዲ ኤሪያ የጥናት ኤሪያ መጠቀስ አለበት። ኤግዛምፕል ለምሳሌ this study the study was conducted at Ethiopian Graduate School of Theology ምሳሌ ስቴዲ ኤሪያ ከጠቀሳችሁ በኋላ ቀጥላ ወደ ፖፑሌሽን የምትሄዱት በዚህ ጥናት ውስጥ የሚካተቱት እነማን ናቸው? ታርጌት ፖፑሌሽን እነማን ናቸው የሚለው በጣም ፖፑሌሽን ይጠቀሳል። መጀመሪያ ፖፑሌሽን እነማን ናቸው? ለምሳሌ በሐዋሳ ከተማ ውስጥ የምትገኝ የቃለ ሕይወት ቤተክርስቲያን ምዕመናን ሊል ይችላል ወይ መከለሱ ሊል ይችላል። ፖፑሌሽን ማለት ፖፑሌሽኑ እንዳለ ያ ሳምፕሉ የሚወጣበትን ህዝብ የሚወክል ነው። ህዝቡ እንዳለ የህዝቡን ባህሪ መጻፍ አለብን። ያ ፖፑሌሽን እዛ ፖፑሌሽን ምን እንደሆነ በደንብ አድርገን መግለጽ አለብን። ፖፑሌሽኑ ይጻፋል። ከዛ ከፖፑሌሽን ውስጥ ለጥናት ተሳታፊ የሚሆኑ ሳምፕሎችን እንዴት እንደመረጥ አሳያለሁ ማለት ሳምፕል ሳይዝ ኤንድ ሳምፕሊንግ ቴክኒክ ጽፋለሁ። ፖፑሌሽን ይጻፋል። ቀጥሎ ሳምፕሊንግ ስትራቴጂ ቴክኒኩ እንዴት ነው የመረጥኩት? ለምሳሌ 100 ሰው ከሆነ ጥናቴ ውስጥ የሚሳተፉት 100 ሰው እንዴት ተመረጠ? ለምንድን ነው በእጅ ምንድን ዘዴዎች የሳምፕሊንግ አንድ ሳምፕሊንግ ሌላስ እስቲ የምታስታውሱ የናሙና አመራር ዘዴዎች እነማን ናቸው? አንዱ እጣ ነው። ሌላስ ስሞቻቸው ንገሩኝ። ፐርስፔክቲቭ ሳምፕሊንግ አይደለም እንዴ? ስታቲፋይድ ረስታችሁ የለም? ጸሎት ብቻ እንጸልዩ። ጌታ ሆይ ይሄ ፎርሙላ አምጣልኝ አትሉም እንዴ? ጸሎት ሰው ሲጸልይ መንፈሳዊ ነገር ብቻ የሚያተኩረው እንጂ ሌላ ነገር አያተኩርም። ልክ ነው። ለምንድን ማናተኩረው? ሁሉም ገዢ እግዚአብሔር አይደለም? ሁሉም አእምሮ ውስጥ ያለው ነገር ሁሉ ገዢ እሱ ነው። ስንጸልይ ጸሎታችን የግዴታ ከመጽሐፍ ቅዱስ ጋር የተያዘ ብቻ ሳይሆን አይደለም? ኔቸርንም ማህበራዊ ነክንም ሳይኮሎጂካል ነክንም አይደል? እንደዛ እንጸልያለን። ለዚህ ነው እንደዛ ስለማጸልዩ አታስታውሱም ማለት ነው። ታስታውሱ። ከዛ ሳምፕሊንጎቻችንን የምንመርጥበትን ዘዴ በደንብ አድርገን እናወራለን። ለምሳሌ እጣ ከሆነ የተጠቀምኩት ራንደም ሳምፕሊንግ ከሆነ ዋይ ራንደም ሳምፕሊንግ ለምንድን ነው? ከብዙ አይነት የናሙና አመራረጥ ዘዴዎች ውስጥ ይሄንን ስፔሲፊክ ለመረጥ አይደለም። ሁሉ ጊዜ ምርምር ከምክንያት ጋር ነው። እንዲሁ አእምሮ ላይ ስለመጣ አይሆንም። ከሌላ ጋር ስለሚነጻ ለምሳሌ ለምን ስትራቴጂ አልሆነም? ለምን ፐርፐሲቭ አልሆነም? ለምን ዓላማ ተኮር አልሆነም? ለምንድን ነው እጣ ተኮር ያደረገው? አንድ ነገር ስትመርጥ ከምን ጋር ነው? ከምክንያት ጋር ከምክንያት ጋር ሪሰርች ኦልዌይስ አንድ ነገር ስትመርጥ ምክንያቱን ትጽፋለህ። ያለ ምክንያት ምንም የሚጻፍ ነገር የለም ማለት። ስለዚህ እያንዳንዷን የዳታ መሰብሰቢያ ዘዴዎቻችንን ስንጽፍም እንደዚሁ ምክንያት። ለምሳሌ የጽሁፍ መጠይቅ እጠቀማለሁ። ለምን የቃል መጠይቅ አልሆነም? ለምን የጽሁፍ መጠይቅ እንድትጠቀም ያስገደደ ነገር ምንድን ነው? ራሽናል ምክንያቱም በደንብ ትጽፋላችሁ ማለት ነው። ሳምፕሊንጎቻችሁን በደንብ አድርጋችሁ ከጻፋችሁ በኋላ የሳምፕሊንግ አመራረጥ ዘዴ የመረጣችሁበትን ዘዴ በደንብ አድርጋችሁ ምክንያት ከጻፋችሁ በኋላ ቀጥሎ ዳታ መሰብሰቢያ ቱልሶቻችሁ ምን እንደሆኑ መግለጽ አለባችሁ። ኦልሬዲ ሰዎቹ ተለይተዋል። ታውቋል። እነማን እንደሆኑ መረጃ የምሰበስብባቸው ሰዎች ማን እንደሆኑ ታውቋል። በምን ዘዴ ነው ከነዚህ ሰዎች መረጃ የምሰበስበው ነው።
ስለዚህ አብሮ ይሄዳል ማለት ነው። መረጃ መሰብሰቢያ ዘዴዎቻችን ዳታ ኮሌክሽን ቱልስ እነማን ናቸው? ማን የሚያስታውሰው? ለምሳሌ ምርምሩ መጠናዊ ከሆነ ማን ነው? ኮስችነር። ሌላስ? ፈተና አይደለም? ቴስትም ፈተና ቴስትም ምክንያቱም ቴስት የውጤቱ የሚነገረው በቁጥር አይደለም። ማናቸውም ውጤቱ በቁጥር የሚገለጽ በሙሉ የምንሰበስበው በአንዱ መጠናዊ አይነት ማለት ነው። ኮስችነርስ ቴስት ሁለቱ ወሰናል። ለኳሊቴቲቭስ የኳሊቴቲቭ ዳታ መሰብሰቢያ ኢንስትሩመንቶች እነማን ናቸው? አንድ ዋንኛው ትንገረኛል። ልክ ነች። የቃል መጠይቅ ኢንተርቪው ዋንኛ ነው። ኢንተርቪው በሁለት ይከፈላል። ኢንፐርሰን አንድ ሰው ከአንድ ሰው ጋር፣ ደግሞ ግሩፕ ፎከስ ግሩፕ ዲስከሽን ይባላል። ፎከስ ኢንተርቪው ፓርት ኢንተርቪው ነው፣ ግን ፎከስ ግሩፕ ነው። ሰዎች በአንድ ሹራ እንዲወያዩ እድል ሰጣቸዋል። እነዚህን ለምሳሌ ኢንተርቪው ስል ወይ ደግሞ የቃል መጠይቅ ስል የቃል መጠይቅ እጠቀማለሁ ብዬ አላቆምም። የቃል መጠይቅን አብራራለሁ አይደለም እንዴ? የቃል መጠይቅ ራሱ ምንድን ነው? የቃል መጠይቅን በደንብ አድርጌ አንድ ፓራግራፍ ያህል እጽፋለሁ። ከዛ በኋላ የቃል መጠይቅ የመረጥኩበት ምክንያት አይደለም እንዴ? እጽፋለሁ። ምክንያቱም ከሪሰርች ኮስት ጋር እያይዛለሁ። ምክንያቱም በሪሰርች ኮስት ላይ ለምሳሌ ሪሰርች ኮስት ዋንቱ ጥያቄው ሃው ኤንድ ዋይ ለምን እንዴት የሚሉ ጥያቄዎች የሚመለሱት በኢንተርቪው ስለሆነ በዚህ ምክንያት ኢንተርቪው መርጫለሁ ብዬ ገልጻለሁ ማለት ነው። ስለዚህ ኢንስትሩመንት ዳታ ኮሌክሽኖቻችንን በስርዓት እንገልጻቸዋለን ነው። ለምሳሌ እዚህ ጋር ተመልከቱ። ኤግዛምፕል a structured questionnaire consists of ሊከርት ስኬል የምንላቸው እነማን ናቸው? ማንም ያስታውሰው? ሊከርት ስኬል ለምሳሌ አንድ በጣም አልስማማ አይደለም፣ ሁለት አልስማማ፣ ሶስት እስማማለሁ፣ አራት በጣም እስማማለሁ የሚሉ አምስት እንዳታደርጉ፣ አራት ነው። አምስት የድሮ እንትን ነው። ምክንያቱም መወሰን አልችልም የሚለው ሶስት ቁጥር ላይ እሱ አሁን እየቀረ ስለሆነ ሊከርት እስከሚጠቀሙ አራት ደረጃዎችን ጊዜ ማለት ነው። ስለዚህ structured questionnaire consists of Likert scale items were used to collect data on student perception of active learning methods እያለ ስለምን እንደሚያወራ አሁን ስለመረጣው ስለ አንድ ስፔሲፊክ ሊከርት ስኬል ያወራ ማለት ነው። ሊከርት ስኬል ምንድን ነው? በደንብ አድርጎ ይገልጻል። ሊከርት ስኬል ያብራራል። ይሄ በደንብ አላርባረ እና ጥቅል ሶስት ተጠቀማችሁ ታብራራላችሁ በደንብ አድርጋችሁ። ምክንያቱም አንዳንድ ፈታኞች እናንተ የምትጠቀሙት ሪሰርች አስቸጋሪነት መሰላችሁ። አንዳንድ ጊዜ ፈታኙ አያውቀውም ተማሪ የተጠቀመው ሜተድስ፣ አንዳንድ ጊዜ ፈታኙ በደንብ የማያውቀው ስለሆነ እያንዳንዷ በደንብ አድርጋ እየተብራራች ነው ለፈታኙ ጭምር ማለት ነው። ይላል። ስለዚህ ትርጉሙን በጻፈ መሰረት በአብራራው መሰረት ተጠቅሟል ወይስ አልተጠቀመም ብሎ ነው ፈታኙ የሚመለከተው። ስለዚህ ሪሰርች እንደዛ ነው። ሪሰርች አንዳንድ ጊዜ ተመራማሪው የኔ ስታንድ ነው ብሎ የሚሞግተው የቴስት ዲፌንስ ለየት የሚያደርገው የመቋቋም እድል አለው ተማሪ አይደለም እንዴ? ምክንያቱም የራሱ ስራ ስለሆነ ማለት ነው። እኔ እንደዚህ ነው ያየሁት፣ እኔ እንደዚህ የሰራሁት ያንተን ሀሳብ አልቀበልም ማለት ይችላል። የማንም የፈታኙ ሪሰርች እንደዛ ነው። እኛ ሀገር ግን እንደዚህ አይደፍሩም። እሺ ነው ያስተካክላል። እሺ ብቻ ሳይሆን ዲፌንስ ማለት ነው መቋቋም አይደለም እንዴ? ማን ተቋቋሙ? ፈታኙ ነው እኮ ፈታኙ ነው። እኛ ጋር ፈታኙ ፊት ተማሪ ምሳሌ ይገባው እንጂ አይቋቋሙ። እሺ ብሎ ነው እንደዛ ሳይሆን እሺ ሳይሆን የኔ እይታ እንደዚህ ነው፣ እንደዚህ ነው ያየሁት፣ እንደዚህ አንብቤያለሁ። ለምሳሌ ገባ ሰውዬ አይደለም እንዴ ያለ ሰዎች እያጣቀሰ ይከላከላል ማለት ዲፌንስ ማለት ሲሹ ራሱ እንደዛ ነው።
ከሌላ ፈተና ላይ የሚያደርገው እንደዛ ነው። ስለኛ ጋር አልተለመደም። ይሄ ዝም ብሎ የመምህሩን የፈታኙን ሀሳብ እውነት ብሎ መቀበል ይቻላል። ሌላ ቫሊዲቲ ሪሌቢሊቲ ይባለው ይሄ አንዳንድ ጊዜ አስፈላጊ ነው፣ ግን አንዳንድ ጊዜ አስፈላጊ ላይሆን ይችላል። ግን አስፈላጊነቱ ምንድን ነው? የመረጣቸው ለምሳሌ ሊከርት ስኬል ተመርጧል። በትክክል ሊከርት ስኬል ውስጥ የተጻፉት አይተሞች ያን ሪሰርች ኮስችን የምናጠናው ሪሰርች ኮስችን ጋር ተያያዥነት አላቸው ወይ? በትክክል ሪሰርች ኮስችኑን ያንጸባርቃል? ለምሳሌ ሪሰርች ኮስችኑ ስለ ጸሎት ከሆነ ያወራው ሪሰርች ኮስችኑ ስለ ጸሎት ከሆነ የሚያወራው ሊከርት ስኬል ውስጥ ያሉ አይተሞች ስለምን ማውራት አለባቸው? ስለ ጸሎት ብቻ ነው አይደለም እንዴ? ስለ ጸሎት አይነት ከጸሎት ጋር የተያዙ ጉዳዮች ብቻ ነው ማውራት አለበት። አንዳንድ አይተሞች ከጸሎት ጋር ያልተያዘ ሌላ አይተም ብቅ ይላል አይደለም እንዴ? በዛ ጊዜ ይሄ አይተሞች ልክ አይደለም፣ ምን ይጎላል? ትክክለኛነት ይጎላል፣ ቫሊዲቲ ይጎላል ይባላል። ይሄንን አይተሞቹ ትክክል መሆናቸውንና አይተሞቹ ሪሰርች ኮስችኖችን መለካታቸው የሚያውቀው ማን ነው? የተማሪው ወይ ደግሞ የተመራማሪው አድቫይዘር እና በተቋም ውስጥ ያሉ ኤክስፐርቶች። ስለዚህ ዳታ ከመሰብሰባችሁ በፊት እነዚህ ቱልሶች ኮችነስ ሊሆኑ ይችላሉ፣ ኢንተርቪው ባንድም ይሁኑ መጀመሪያ ማን ማየት አለበት? አማካሪው ማየት አለበት። ሁለተኛ ከአማካሪው ሌላው ሰውም እንደዚሁ ዩኒቨርሲቲ ተቋም ውስጥ አስተማሪ የሆነ ማለት ነው እስቲ ይሄንን ይልኝ ወይ ደግሞ ግራጁዌት ያደረገ ተማሪ የተመረቀ ተማሪ ማየት ይችላል። ስለዚህ ይሄ ቫሊዲቲ እና ሪሌቢሊቲ ቼክ ለማድረግ ነው። ቫሊዲቲ ትክክለኛነት ለምሳሌ ትክክል ነው ወይ ነው። እነዚህ ኢንስትሩመንቶች በትክክል የምንፈልገውን የሪሰርች ኮስቲንግ ውስጥ የተነሱ ጥያቄዎችን ሊመልሱልን ይችላሉ ወይ መመለስ ይችላሉ ወይ የሚለው ቼክ የማደርገው ትሩ ቫሊዲቲ ይባላል። ትክክለኛነት ማለት ትክክለኛነት የሚያረጋግጥልን ብዙ ጊዜ አድቫይዘር፣ ቀጥሎ ደግሞ የተመረቁ ተማሪዎች ሊረዱ ይችላሉ፣ ልምድ ያላቸው ተቋም ውስጥ አስተማሪ የሆኑና ምርምር የሚያውቁ ሰዎች ሊረዱ ይችላሉ ማለት ነው። ሪላያቢሊቲ ማለት አስተማማኝነት ነው። ምን ማለት አስተማማኝነት ማለት? ለምሳሌ ዳታ ስንሞላ ስንሰበስብ ዳታ የሞሉልን ሰዎች በዘፈቀደ ነው የሞሉት ወይስ ገብቷቸው ነው የሞሉት? አለም እንዴ? አዎ ገብቷቸው ነው የሞሉት እያነበቡ። ብዙ ጊዜ አይታችሁ ከሆነ ጊዜ ከሌላችሁ ያደርጋሉ አይደለም እንዴ? ዝም ብሎ ራንደም ያከቡታል። ያን ቼክ ለማድረግ መጀመሪያ በናሙና ውስጥ የማይካተቱ ነገር ግን ፖፑሌሽን ውስጥ ያሉ ለምሳሌ 2000 ከሆነ ፖፑሌሽኑ እኔ መረጥኩት 100 ሳምፕል ከሆነ 100 ሳምፕል ውስጥ የሌሉ ነገር ግን 2000 ውስጥ ያሉ ሰዎችን አይደለም ለሙከራ ያንን አይተም ሰጣቸዋለሁ። እስቲ ሞታቸው አምጡላቸዋለሁ። ቢያንስ 10 ሰው ወይ ደግሞ 5 ሰው። እነዚህ ሰዎች 2 ጊዜ ሊሆኑ አደርጋቸዋለሁ። ለምን 2 ጊዜ ሊሞሉ ማለት ነው? ለምን 2 ጊዜ ሊሞሉ ማለት ነው? ስለዚህ ወይ አልገባቸውም አይደለም እንዴ? ወይ አይተሙ አልገባቸው ማለት ነው። ስለዚህ ምንድነው ችግሩ? እዚህ ጋር ለምሳሌ መጀመሪያ ዙር ላይ አይደለም እንዴ እንዲህ ብለን ያከበብከው፣ ሁለተኛ ዙር ደግሞ የተለየን ያከበብከው። ምንድነው ችግሩ? እየጠይቀዋል። ስላልገባኝ ነው ጥያቄው። ሶስተኛ ጥያቄ አልገባኝም ካለ ሶስተኛ ጥያቄ ምን አደርገዋለሁ? አይደለም እንዴ? ወይ አስተካክለዋለሁ ወይ ደግሞ ከጥያቄሽ አወጣዋለሁ። ወይ ማውጣት ወይም ማስተካከል። እንደገና ጥያቄዎችን አስተካክዬ ሶስተኛ ዙር እንዲሞሉ አደርጋቸዋለሁ።
አሁን ሶስተኛ ዙር ሲሞሉ ከአንደኛ ከመጀመሪያ ጊዜ ጋር ተመሳሳይ ከሆነ ስለዚህ ሪሌብል ነው ማለት ነው፣ አስተማማኝ ነው ማለት ነው። ካልሆነ ግን እነዛ ችግር ያለባቸውን አይተሞች ለቅሜ ምን አደርጋለሁ? ወይ አስተካክላለሁ ወይም አወጣለሁ ማለት ዛት ሪሌብል ማጥያ። ኦኬ ይሄ ኢንስትሩመንት አለ ሶፍትዌር አለ የሚለካል። ለምሳሌ ኮድባክ አልፋ ይባላል። ኤስፔት የሚባለው ሶፍትዌር ኦልሬዲ አይተሞቹ ስንሰጠው የእያንዳንዱን የአይተሞቹን ሪሌቢሊቲ ይነግረናል። ለምሳሌ አስተማማኝነቱ ከ0.5 በላይ ከሆነ አስተማማኝ ነው ይባላል። ኮድባክ አልፋ ከ0.5 በታች 0.3 0.2 ከሆነ ያ ኢንስትሩመንት ምንድን አስተማማኝ አይደለም፣ መቀየር አለባችሁ ማለት ነው። ሶፍትዌሩ ቀይር እያለን ማለት ነው። ብዙ ጊዜ ያው ደካማ ካልሆነ በስተቀር ተመራማሪው ብዙ ጊዜ የምርምር ትርጉም የገባው ሰው ብዙ ጊዜ እዚህ ጋር አይሳሳትም። ብዙ ጊዜ ማለት ነው። ምክንያቱም አንዳንድ ጊዜ የምናዘጋጀው ዳታ መሰብሰቢያ ቱልሶች መረጃ ለሚሰጡን ሰዎች ምን መሆን አለበት? ግልጽ መሆን አለበት። ግልጽ እና በጣም ቀላል መሆን አለበት። ግልጽ እና ቀላል። ምክንያቱም መረጃ መሰብሰቢያ ቱልስ ነው እንጂ ተሳታፊዎቹን የሚፈትን መሆን የለበትም። በጣም በቀላል ቋንቋ መጻፍ አለበት። በቀላል አማርኛ ማለት ነው። በቃ ፕሮሲጀሮች አሉ የምንጽፋቸው ፕሮሲጀርስ ፎር ዳታ ኮሌክሽን ፕሮሲጀርስ። ችግር አለ ይሄ ነገር እዛ ይቸገራሉ። ቅደም ተከተሎች ዳታዎችን እንዴት ነው የምንሰበስበው የሚለው ቴምፕሌት አሉ። ምሳሌ አፍተር ኦብቴኒንግ ፐርሚሽን ፍሮም ኢንስቲትዩሽን ዳታ ስንሰበስብ መጀመሪያ ዳታ ለመሰብሰብ ፍቃድ ያስፈልጋል። ፈቃድ መጀመሪያ ከዚህ ከተቋም ደብዳቤ ይወሰዳል አይደል? ለተቋሙ ይሰጣል። ከዛ ደግሞ እያንዳንዱ ግለሰብ ጋር ስንሄድ ግን የግለሰቡን ፈቃድ መጠየቅ ያስፈልጋል። ግድ ነው። ዳታ ስንሰበስብ የሰዎች በጎ ፈቃድ ጠይቀን እንጂ በማስገደድ አይደለም፣ ወይም በማስፈራራትም አይደለም። ወይ አለቃ ስለሆነ እና ብዬ አልችልም። ፈቃደኛ ነህ ወይ ፈቃደኛ ነሽ ወይ ተብሎ ስለዚህ ፈቃደኝነታቸውን እንዲያረጋግጡልን ኮንሰንት ሌተር ይባላል። የስምምነት ደብዳቤ ይሰጣቸዋል። እዛ ላይ ፈርሙልን፣ አዎ ፈቃደኛ ነኝ መረጃ ለመስጠት። ብዙ ጊዜ በጽሁፍ እኛ ጋር ስላልተለመደ ቢያንስ በቃል ፈቃደኛ ነሽ ወይስ ፈቃደኛ ነኝ፣ አላማው ለዚህ ጉዳይ ነው ምርምሩ ብለን አሳምነናቸው ፈቃደኝነታቸው ማወቅ አለበት። ያንን እንጽፋለን እዚህ ውስጥ ዳታ ስንሰበስብ የሌለባቸው አካሄዶች በሙሉ እዚህ ውስጥ ይጻፋሉ። በፕሮሲጀር ዳታ ኮሌክሽን ማለት ነው። ሜቶድ ዴታ አናሊሲስ እንዴት ነው ዳታችሁ የምትተነትነው? ይሄ እስካሁን የምናወራው ቻፕተር ስንት ነው? ቻፕተር 3 ነው። እነዚህ ይጻፋሉ። ሜቶድ ዴታ አናሊሲስ የዳታ ትንተና ዘዴ ምሳሌ ቴምፕሌት አለ። ምሳሌ ኳንቲቲቭ ዳታ ወደ አናላይዝድ ዩዚንግ ዲስክሪፕቲቭ ኢንፎርሜሽን ስታቲስቲክስ። ለምሳሌ ኳንቲቲቭ ከሆነ የምጠቀመው ኳንቲቲ ዳታ አናላይዝ የማደርገው ዲስክሪፕቲቭ እና ሶሪ ዶክተር ዋን ላይ አወራለሁ ማለት ነው። ዶክተር ሰምተውኝ ይሁን ምናልባት ስር ማን አለ? ብዙ ጊዜ ያው ቴዎሎጂ ተማሪዎች የሚጠቀሙት ለኳንቲቲቭ ምርምር ማለት ዲስክሪፕቲቭ ስታቲክስ ነው። ዲስክሪፕቲቭ ስታቲክስ ነው ማለት ቀላል ማለት አልሰሙኝም ዶክተር፣ ምናልባት ድምጽ የተሰማ ከሆነ ይቅርታ። ምን እየሆነ ነው ያለው፣ ለምን ሆነ የሚሉ ምላሾችን ለማግኘት ዲስክሪፕቲቭ ስታቲክስ በጣም ሲምፕል ቀላሉ ማለት ነው። ሪፖርት የምንጽፈው በዲስክሪፕቲቭ ስታቲክስ ላይ ፍሪኩዌንሲ ነው አንዱ ድግግሞሽ መጠናዊ ምርምር ጊዜ በዲስክሪፕቲቭ ስታቲክስ ሪፖርት የምናደርጋቸው እነዚህ ለብዙ ጊዜ ስታንዳርድ ዲቪዬሽን አንዳንድ ጊዜ ያው ላጠሩ ይችላላችሁ፣ ግን ፍሪኩዌንሲ ፐርሰንቴጅ እና ሚን እነዚህ ሶስቱ በዲስክሪፕቲቭ ስታቲክስ ጊዜ ሪፖርት የምናደርጋቸው ናቸው። አናላይዝ ለማድረግ እንጠቀማለን። ኢንፍሬንሻል ስታቲክስ ምናልባት አንዳንድ ተማሪ ይሰራቸዋል ብዬ ነው እንጂ አንድ ግራጁዌቶች አይመለከታቸውም። ብዙ ጊዜ ራሳችሁ ይችላላችሁ፣ ግን እንግሊዝኛ
እንግሊሽ ሚዲያ የሚጠቀሙ አንዳንድ ስፔሻሊ ኦልሬዲ ማስተርስ ያላቸው ተማሪ ሊሰሩ ስለሚችሉ ኢንፈረንሻል ሳይንስ የሚጠቀሙ ደግሞ ቴስት አኖቫ ኮሬሌሽን ሪግሬሽን መስራት ይችላሉ። ስለዚህ እነዚህ በሙሉ እዚያ ላይ ይጠቀሳሉ ማለት ነው። ቻፕተር 3 ላይ መጠናዊ ምርምር ለሚሰሩ ዲስክሪፕቲቭ ስታቲስቲክስ ላይ ይጠቀማለሁ። ኢንፈረንሻል ስታቲስቲክስ መካከል ደግሞ የሚጠቀመው ወይ አኖቫ ወይ ቴስት ወይ ኮሬሌሽን ይጠቀማሉ ብሎ ስፔሲፊካሊ በቻፕተር 3 ላይ መጥቀስ አለባቸው። ኤቲካል ኮንሲደሬሽን እንደዚሁ ምርምር ስለምግባር ይፈልጋል። ስለምግባር አንዱ ስለምግባር ምንድን ነው? ዳታ የሰጡን መረጃ የሰጡን ሰዎች ስማቸውን ምን ማድረግ ነው? መጠበቅ አይደለም? አዎ። ለምሳሌ ሳምሶን በሰጠኝ መረጃ መሰረት ብዬ አልጽፍም። ሳምሶን የሚባል ስም አይጠቀስም። ወይ ኤክስ ወይ ዋይ አይደለም የምጠቀሙ ማለት ነው። ያው ማስክ የመረጃ ሰጪዎች ስም ማስክ ማድረግ አለባቸው ነው። ስለዚህ ይሄ ደግሞ አስቀድሞ መረጃ የሚሰጠው ሰው ይወቀው። መረጃ ስትሰጠኝ ስምህን አልጠቅስም፣ መስሪያ ቤትህን አልጠቅስም። ይሄ ነው። ስለዚህ በአንተ ስም ቦታ በመስሪያ ቤት ስም ቦታ የምትጠቀመው ኤክስ ዋይ ብላችሁ መንገር አለባችሁ። ይሄ ደግሞ በቻፕተር 3 ላይ ይጻፋል። እያንዳንዱ የምታደርጉት ነገር መጻፍ አለ። ፓርት 2 ቴምፕሌት ፎር ኳሊቴቲቭ ሪሰርች ዲዛይን። ኳሊቴቲቭ ሪሰርች ዲዛይን ሁላችሁም የምትጠቀሙት የኤክሰርሳይዝ ፓርቱም ኦልሞስት እዚህ ውስጥ የተወሰነ አለ። ሪሰርች ዲዛይኑ ኳሊቴቲቭ ከሆነ ተመሳሳይ ነው። ኳሊቴቲቭ ብለን መጥቀስ አለብን። አፕሮች ኳሊቴቲቭ ነው። ኳሊቴቲቭ ደግሞ ዲዛይኖቹ ደግሞ ለምሳሌ ኬዝ ስተዲ ሊሆን ይችላል፣ ፌኖሜኖሎጂ ሊሆን ይችላል፣ ናሬቲቭ ሊሆን ይችላል፣ ኮንተንት አናሊሲስ ሊሆን ይችላል፣ ዲስኮርስ አናሊሲስ ሊሆን ይችላል። ወተበር ግን ይጠቀሳል ማለት ነው። ያንዳንዱ ለምሳሌ this study employed phenomenology research designed to explore theology students lived experience ምናምን ጽፏል። research approach ቅድም ተመሳሳይ ነው። study area ተመሳሳይ ነው። ለምሳሌ this study was conducted at መካኒክስ seminary። ፓስፓርት ስቴዲ ተመሳሳይ ነው። እነማን ናቸው ተሳታፊዎቹ? ቴምፕሌት ፓስፓርትስ ኢንክሉድድ እነማን ናቸው? ለምሳሌ ቴዎሎጂ ስቱደንትስ፣ ቴዎሎጂ ኢንስትራክተርስ፣ ቸርች ሊደርስ and academic administrators selected purposefully ደግሞ purposely selected። ይሄ የተሳታፊዎችን ያመራረጥበትን መንገድ በዚህ መጥቀስ አለብን ማለት ነው። ሳምፕሊንግ ቴክኒኮች እንደቀደሙ ነው። የትኛው ነው የተጠቀምነው? ብዙ ጊዜ ኳሊቲ ከሆነ ፐርፐስ ብዙ ጊዜ ነው። ስኖቦል ሊኖር ይችላል። ብዙ ጊዜ ግን ፐርፐስ ሳምፕል ይጠቀማላችሁ። ያንን የተጠቀማችሁበት ምክንያት ጀስቲፋይ ማድረግ ነው። ለምሳሌ ኤግዛምፕል እዚህ ጋር ኤግዛምፕሎች አሉ። ለምሳሌ 10 ቴዎሎጂ ኢንስትራክተርስ እንግዲህ ለኳሊቴቲቭ ስቴዲ ነው። 10 theology instructors and 15 theology students were purposefully selected based on their experience in spiritual formation program ብሎ justification ይሰጣል ማለት ነው። ኢንስትራክተሮች እነማን ናቸው? ኳሊቴቲቭ ዳታ ኮሌክት እነማን ናቸው? ሄሎ ዶክተር፣ ለምሳሌ ሰሚ ስትራክቸር ኢንተርቪው ጠቀማለሁ። ፎከስ ግሩፕ ዲስከሽን፣ ኦብዘርቬሽን፣ ዶክመንት አናሊሲስ፣ ሪቪው ለዚህ ይጠቀሳሉ። ይሄ አሁን በጠቀስኩ መሰረት ዝም ብሎ እንደዚህ አይቀመጥም። ይሄ ቴምፕሌት ነው። ሰሚ ስትራክቸር ኢንተርቪው ይጠቀማሉ ካል ሰሚ ስትራክቸር ኢንተርቪው ምንድን ነው? አይደለም ሁሉ ነገር ይፈልጋል ማብራራት አይደለም አለ። እያንዳንዷ ነገር ዝም ብሎ አታስቀምጡ። አሁን አንዳንዶቻችሁ አይቻለሁ ፕሮፖዛል ቡለቲ ባል ነገር እንዳትጠቀሙ። ቡለቲ ለሞጁል በሚዘጋጅ ነው። ማስተማሪያ ማተሪያል በሚዘጋጅ ነው። ሪሰርች ምን ጊዜ ናሬት የምታደርጉት መተረክ ነው አይደለም እንዴ? ትረካው ዶት አለ? ዶት የለም ትረካው። ስለዚህ ሊንኪንግ ወርዶችን እየተጠቀማችሁ ሆኖም ነገር ግን እያልን ማያያዣ አይደለም እንዴ? ቃላቶችን ተጠቅመን ናሬት እናደርጋ እንጂ ይሄ ዶት አስማደቃችሁ ልጣት። ስለዚህ አሁን ሊትሬቸር ሪቪው ላይ አንዳንዶቻችሁ ዶት አይደለም ሪቪው ስታደርጉ ናሬት የምታደርጉ
መግለጽ ማለት ነው፣ ማውራት ማለት ነው እንጂ መዘርዘር አይደለም። ሪሰርች ላይ የሚዘረዘር ነገር የለም። ሪሰርች ላይ ያለው ምንድነው? የሚተረክ ነው አይደለም እንዴ? የሰለሞንን የተጨርቅ ተመልከቱ። ናሬሽን ፉል ኦፍ ናሬሽን። ይሄ ዶት 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 ነው። ስለዚህ ዶት ዶት ምን ሰው ሐሳብ የሌለው ሰው ነው። ሐሳብ የሌለው ሰው ምን ይጽፋል? ዶት ዶት። በቃ እሱ ችግር ነው። ዶት ዶት ካደረጋችሁ ፈታኙ ይጥልባቸዋል። ሞጁን ነው ምንድን ነው? ማስተማሪያ ነው ወይስ ምርምር ትባላለህ? ስለዚህ ቢከርፉል። ዶት ዶት የሚጻፈው አንደኛ ሪሰርች ኮስት ሲጽፉ፣ ሁለተኛ ኦብጀክቲቭ ሲጽፉ ብቻ። መጨረሻ ላይ ደግሞ ዶት ዶት የምታደርጉት መቼ ነው? ሪኮመንዴሽን ጊዜ ጻፎች ዶት ቡሌቲን የምትጠቀሙት ሪሰርች ኮስት ሲጽፉ፣ ኦብጀክቲቭ ሲጽፉ፣ ከዛ ሪኮመንዴሽን በቃ። ከዛ ውጪ ዶት ዶት አይታይም፣ ቡሌቲን አይታይም። ሁሉም ናሬት የምታደርጉ መግለጽ አለባት፣ ማብራራት አለባችሁ ማለት ነው። ዩዚንግ ሊንኪንግ ወርድስ ፕሪፖዚሽን ይባላል እዚህ however the fact that in spite of the fact that moreover እያልን ነገር ግን ሆኖም አይደለም እንዴ እያልን ማያዣ ቃላቶችን ተጠቅመን ሐሳባችንን እንገልጻለን፣ የሌሎችን ሐሳብ የጨመርን ማለት። ስለዚህ you have to narrate። ልብ አድርጉ። ቡሌቲን የሚባል ነገር ከመጣ አማርኛዎች እንደማላነት እንድታውቁ፣ እንግሊዘኞችም ቡሌቲን ተጠቀሙ you have to narrate። ስለዚህ ኤአይ ደግሞ ይረዳቸዋል። በቡሌቲን እናንተ የጻፋችሁትን ሐሳብ ስለሌላቸው የሐሳብ ውስንነት ካለ ቡሌቲኑን ይሄንን ናሬት አድርግልኝ፣ ወደ ፓራግራፍ ቀይሪን በሉት፣ አስፋልኝ፣ አስፍተ ወደ ፓራግራፍ ቀይርላችኋል። አንዱ ኤአይ ተጠቀሙ። ይሄ አይደለም የሐሳብ ውስንነት ያለው እሱ ወደ አድርጎ ናሬት አለ። ስለዚህ ትዕዛዝ ስጡት፣ ይሄንን ቡሌቲን ወደ ፓራግራፍ ቀይርልኝ፣ ፓራግራፉን ደግሞ አስፍተህ ጻፍልኝ ካላችሁ ይጽፍላችኋል። በዚህ መሰረት የሐሳብ ውስንነትን በኤአይ ይረዳችኋል ማለት ነው። ስለዚህ ሰሚስትራክቸር ኢንተርቪው ወይ ደግሞ ኦፕን ኢንድ ሊሆን ይችላል፣ ችግር የለውም። ፎከስ ግሩፕ ዲስከሽን፣ ኦብዘርቬሽን፣ ዶክመንት፣ እነዚህ እያንዳንዷ ለምሳሌ የምትጠቀሙት እነዚህ ከዚህ ውስጥ እናንተ ሰሚስትራክቸር ኢንተርቪው እና ወይ ደግሞ ኢንተርቪው እና ፎከስ ግሩፕ ዲስከሽን ብቻ ከሆነ ኦብዘርቬሽን ከሌላችሁ ማለት ነው። ሁለቱም ምን እንደሆኑ you have to narrate። ሰሚስትራክቸር ኢንተርቪው ምንድን ነው? ከኦፕን ኢንድድ በምን ይለያል? አይደለም እንዴ? ይተረጎማል፣ ይጻፋል። you have to conceptualize ምን እንደሆነ ሰሚስትራክቸር ኢንተርቪው ምን እንደሆነ ማብራራት አለ። ቢያንስ በአንድ ፓራግራፍ ይብራራል። ፎከስ ግሩፕ ዲስከሽን ኢንተርቪው ቢያንስ በአንድ ፓራግራፍ ይብራራል። ሁለቴ ሳይሆን ናሬት እናደርጋለን ማለት ነው። ኦብዘርቬሽን ከተጠቀማት ኦብዘርቬሽን ምን አለን? ፓርቲሲፓንት እንዴት አየኸው? ውስጥ ሆነን አየኸው ወይስ ከውጭ ሆነን አየኸው? በነገሩ ውስጥ ገብተህ እየተሳተፉ ነው ያየኸው ወይስ እንዴት ነው? ራሱ የኦብዘርቬሽን አይነቶች አሉ። በኦብዘርቬሽን ጊዜ የፓርቲሲፔሽን አይነቶች አሉ። ኦብዘርቬሽን ምንድን ነው? ይተነተናል። የኦብዘርቬሽን አይነቶች ይጻፋሉ። ከዛ ውስጥ የምትጠቀመው የኦብዘርቬሽን አይነት ስፔሲፊካሊ ተለይቶ ይወጣል ማለት ነው። ቀጥሎ ፕሮሲጀር ፎር ዳታ ኮሌክሽን የኳሊቴቲቭ እንደቀድሞ ነው፣ የኳንቲቴቲቭ ነው። ሜቶድ ዴታ አናሊሲስ ለምሳሌ ቅድም ኳንቲቲ የሚጠቀመው ዲስክሪፕቲቭ ስታቲክ ከሆነ ፐርሰንቴጅ፣ ፍሪኩዌንሲ፣ ሚን፣ ስታንዳርድ ዲቪዬሽን። ኳሊቴቲቭ ላይ ምንድን ነው የምጠቀመው? ዴታ አናሊሲስ ሜተዱ ምንድን ነው? ለኳሊቴቲቭ ሲባል ብዙ ጊዜ ኳሊቴቲቭ እነዚህን ሂደቶች ይከተላቸዋል። ትራንስክሪፕሽን ኦፍ ዴታ። ትራንስክሪፕሽን ኦፍ ዴታ ምን ማለት ነው? ኳሊቴቲቭ ዴታ will analyze thematically through the following steps። ኳሊቴቲቭ ዴታ ቴማቲካሊ አናላይዝ እናደርግ የሚከተሉትን ወደ 5 ስቴፖች እንከተላለን ማለት ነው። ኳሊቴቲቭ ዴታ ስንተነትን የመጀመሪያው ትራንስክሪፕሽን ኦፍ ዴታ ማለት መረጃ የሰበሰብነው በኢንተርቪው ከሆነ ኢንተርቪው ያደረግነው ሰው ድምፁ ምን ይሆናል?
ኢታል ቱ ቢ ሪከርድ አይደለም እንዴ? ምክንያቱም ሁሉ መጽሐፍ ስለማንሰማ የተቀዳውን ድምፅ ወደ ትቀይራለን ወደ ጽሁፍ። ያ ትራንስክሪፕሽን ኦፍ ዴታ ይባላል። ትራንስክራይብ ዴታ ወደ ጽሁፍ አንዱ አስቸጋሪ የኳሊቴቲቭ ጥናት እሱ ነው። ወደ ጽሁፍ ስንቀይር በጣም አንድ ሰው ረጅም ሰዓት ካወራ ያወራ ነገር ሁሉ ይጻፋል ምንም ሳይቀር። የተጻፈውን ነገር ወደ ጽሁፍ ከቀየርን በኋላ ማለት ነው የሁሉም ሰው የተቀዳውን ወደ ሀሳብ ከቀየርን በኋላ ወደ ጽሁፍ ከዛ ምን እናደርጋለን? ትራንስክራይብ ከሆነ ዴታ ጋር የመተዋወቅ ስራ እንሰራለን። ማንበብ ደጋግሞ ማንበብ ያስፈልጋል። 10 ሰዎች ከሆነ ኢንተርቪው ያደረግናቸው 10ሩ ሰዎች ምንድነው ያሉት፣ ስለተነሳው ጥያቄ ምን ብለዋል የሚለውን የተቀዳውን ወደ ጽሁፍ ከቀየርን በኋላ ደጋግመን እናነባለን። ያፊ ፋሚላራይዜሽን ይባላል። ከመረጃ ጋር መተዋወቅ። አንድ ሰው ደጋግሞ ካነበበ ምን ማወቅ ይችላል? ተሾመ ምን ማወቅ ይችላል? ልክ ነው። አዎ አይደለም። ዋና ቁልፍ ሀሳቦችን ማግኘት ይችላል ማለት ነው። የሚፈለገው ቁልፍ ሀሳብ ስለሆነ ከቁልፍ ሀሳብ ተነስተን ሰዎች የተዳጉት ነገር በቀላሉ መድረስ ስለምንችል ማለት ነው። ያን ለማድረግ ስቴፖች አሉ። መጀመሪያ ኮድ ማድረግ ነው። ኮድ ማለት ስያሜ መስጠት ነው። ጠቃሚ ሀሳቦች ስናገኝ ስም እንሰጣቸዋለን አይደል? ሌብሊንግ ወይ ደግሞ ከፈለግን በተለያየ ከለር እናቀልማቸዋለን። ኮድ እንሰጣቸዋለን። ኮድ እነዚህ ብዙ ኮዶች ይኖራሉ። ማለት ኮድ ማለት ጠቃሚ ሀሳብ ማለት ነው። ሰዎች ስለ አንድ ጉዳይ ደጋግሞ ያወሩት ነገር በሙሉ ለኛ ጠቃሚ ነው አይደለም እንዴ? ደጋግሞ ያወሩት ጉዳይ ጠቃሚ ነው። ያን ጠቃሚ ነገሮችን ለያቸዋለን፣ ስያሜ እንሰጣቸዋለን። ስያሜ የሰጠናቸውን በሙሉ ስንሰበስባቸው ተመሳሳይ ስያሜ ያላቸውን አንድ ጎራ አይደለም እናስቀምጣለን። ካታጎሪ ብዙ ካታጎሪዎች ካሉ ካታጎሪዎችን ደግሞ የሚመሳሰሉ ካታጎሪዎችን አንድ ላይ እናመጣና ቴምስ ደግሞ ጭብጥ ብለን እንሰጠዋለን። ጭብጥ ማለት ዋና ሀሳብ፣ ጭብጥ ማለት ከመሪ ጥያቄ ጋር ተያያዥነት ያለው ቅርብ የሆነ ሄዲንግ ማለት ነው። ስለዚህ እንደዚህ ስቴፖች እንከተላለን ለኳሊቴቲቭ ትራንስክሪፕሽን ኦፍ ዴታ። እነዚህ ጭብጦች እንግዲህ ጭብጦች በኳሊቴቲቭ ጥናት ውስጥ ምንድን ናቸው? ግኝቶች ናቸው። አንድ ዜና የሚያወራ ሰው የሚያወራው ነገር ሁሉ ጠቃሚ ነው። ጠቃሚ ወደ የትኛው ነው? ጭብጡ ምንድን ነው? ዛሬ ሰው አይደለ ጭብጡ ነው። በቃ ሰውየው ጭብጡ ነው። ዛሬ ዜናው ስለምንድን ነው? ዜናው ዛሬ ስለዚህ ጉዳይ ነው። 30 ደቂቃ የተወራውን ዜና ሰውየው በአንድ አይደለም በአንድ ቃል ይናገረዋል። ዜናው ስለዚህ ኢሹ ነው አይደለም፣ ስለዚህ ጉዳይ ያ ጉዳይ ወሳኝ ነው ማለት ነው። ስለዚህ ኳሊቴቲቭ ምርምር ውስጥ ትልቁ የመረጃ ትንተና ምን ለማግኘት ነው? ጭብጦችን ማግኘት። ጭብጦች የኳሊቴቲቭ ስቴት ናቸው። ፋይንዲንግ ግኝቶች ናቸው። ፋይንዲንግ ናቸው ማለት ነው። ከዛ በኋላ በእነዚህ ጭብጦች ስር ከዛ እናደርጋለን ናሬት ማድረግ እንጀምራለን ማለት ነው። ጭብጦችን እናወራቸዋለን። ጭብጦቹን እያንዳንዱ ጭብጦች እንደ ሄዲንግ አይደለም እንደ ሄዲንግ እየሰጠን ምዕራፍ ማለት ነው። ምዕራፍ እየሰጠነው ለምሳሌ ፎር 1 ፎር 2 ፎር 3 እያልን ምዕራፍ እየሰጠነው ሴክሽን እየሰጠነው ክፍል እየሰጠነው በእያንዳንዱ ቴም ስር እናደርጋለን። ቴሙን እንተረጉማለን። ምን ማለት ነው? ያቴም ለምሳሌ ጸሎት የክርስቲያኑን መንፈሳዊ ህይወትን ያቀላጥፋል የሚል አንድ ቴም አለ አይደለም? ምን ማለት ነው? ጸሎት የክርስቲያን መንፈሳዊ ህይወት ያቀላጥፋል። ምን ማለት ነው? ያቀላጥፍ ማለት ጸሎት ላይፍ ሲምፕል ያደርጋል።
ያቀላጥፋል የሚለው አይደለም ግን ኦፕሬተር ይፈልጋል ማለት ምን ማለት ያቀላጥፋል አይደለም እንዴ ስለማቀላጥፍ የሚለው በደንብ አድርገህ ከመጽሐፍ ቅዱስ ከቴዎሎጂ አይደለም መጽሐፍቶች ይፈልጋል ማለት ነው እንደ አንተ ለምሳሌ ባልኩ መሰረት ቀላል ያደርጋል ሆነ ምን ማለት ቀላል ያደርጋል ማለት የሚጸልይ ሰው ፈተና ያለበት ማለት ነው ወደ ፈተናም እንዳትገቡ ጸልዩ ስለሚል አለም ያንተን ያስገዳል አዎ ያንን ማብራራት ነው አይደለም እንዴ ቴምሱ በራሱ ድፍን ያለ ነው ድፍን ያለውን ነገር ለአንባቢ በሚመች መንገድ ምን ማድረግ ነው ማብራራት ያስፈልጋል መተርጎም ያስፈልጋል ስለዚህ ነው ኢንተርፕሬሽን ይባላል ተርጉም ለአንባቢ የሚገባ ማለት ነው አንድ ሰባኪ እኮ ሲሰብክ ጭብጡ ለሰኩን እያደረገ ነው እየተረጎመ ነው እኮ አይደለም እንዴ እየተረጎመ ነው ለሰሚ በሚገባ መልክ እየተረጎመ ነው በምሳሌ ያሰዳል ከሌላ ክፍል አይደለም ያሰባሰበ ልክ እንደዛ ኢንተርፕሬሽን ማለት ያ ስለዚህ ከተረጎምን በኋላ ወደ ዲስከሽኑ ስንገባ ግን እኛ የተረጎምነው ነገር ትክክል ስለመሆኑ ከሁለት ነገሮች ጋር እናያይዛለን ለምሳሌ አንድ ሰባኪ የሰበከው ነገር ትክክል መሆኑ ምን ማረጋገጫ ነው ምንድን ማረጋገጫው የሰበከው ነገር መጽሐፍ ቅዱስ ነው መጽሐፍ ቅዱስ ኦቶሪቴቲቭ ትሩዝ አይደለም ኦቶሪቴቲቭ ሁሉ ጊዜ በቃ የማይነካው ነው ዛውት ያለ መጽሐፍ ቅዱስ ሌላ ከምን ጋር ያያዛል ከቴዎሎጂ ትምህርት አይደለም እውቀት ጋር ከቴዎሎጂ ትምህርት እውቀት ጋር ብዙ ጊዜ አንድ ሐሳብ የኔ የተናገርኩት ሐሳብ እውነት መሆኑን የሚያረጋግጥልን ወሳኞቹ እነዚህ ሁለት ነገሮች ናቸው አንዱ መጽሐፍ ቅዱስ ነው ሁለት ቴዎሎጂ ትርጉም ከዚህ መውጣት አለባችሁ ሰባኪ ወደ መውጣት የለበትም ሳይንስ ደግሞ ከሆነ የተጠኑ ጥናቶች ሁለተኛ ከንድፈ ሐሳብ ለሐሳብ ደግሞ ጊዜያዊ ቴንታቲቭ ትሩዝ ማለት ነው ከዛ ጋር እያጣመረ ዲስከስ ያደርጋል ያ ዲስከሽን ፓርት ይባላል ለኳሊቴቲቭ ለኳንቲቴቲቭ ማለት ዲስከሽን ጊዜ ምን ጊዜም እኔ ተረጎምኩትን ሐሳብ ከማጋ በማያዝ አወራለሁ ከሰዎች ስራ ጋር ሰዎች ስራ ማለት ያጠኑ ከዚህ በፊት ልክ የኔን አይነት ታይትል ያጠኑ ሰዎች ጥናቶችን ጋር ልዩነቱንና የሚያመሳስለውና የሚያለያየውን ነገር እጽፋለሁ እናገራለሁ አንድ ሁለተኛ ከማጋያ ይላሉ ከሳይንስ ከሆነ ከቲዮሪ ጋር ያያይዛል ይሄ ደግሞ ኤሌክትሪካ ደግሞ ከሆነ ከማጋር ከመጽሐፍ ቅዱስና ከቲዮሪ ጋር ያያይዛል ያ ሰፋ ያለ ፓራግራፍ ይኖራል ማለት ነው ኤቲካል ኮንሲደሬሽን ተመሳሳይ ነው ከዛኛው ጋር ሚክሲንግ ሜተድ ለምትጠቀሙ ድብልቅ ሁለት ነው ዲዛይን ማለት ይሄ እንደምሳሌ አስቀምጬላችኋለሁ ምሳሌ ያለው ይሄ ተመሳሳይ ነው መግቢያው ተመሳሳይ this deployed mixing methods ያለው ይቀጥላል ተመሳሳይ ነው ኮሌጅ መግቢያ ቻፕተር መግቢያ ያለው መግቢያ ያለው ያለው ተመሳሳይ ነው ስቴዲ ኤሪያ ያለው ፖፑሌሽን ፓስፓንት ጋር ሲደርሱ ፖፑሌሽን ፓስፓንት ጋር ሲደርሱ ለምሳሌ ፖፑሌሽኑ ተመሳሳይ ነው ግሬሎም ግን ሳምፕሊንግ ፍሬም ስታደርጉ ለኳንቲቴቲቭ ፓርት ምን አይነት ሳምፕሊንግ ስትራቴጂ አይደለም ሚክስ ስለሆነ ሁለተኛ ለኳሊቴቲቭ ሜተድስ ምን አይነት ሳምፕሊንግ ስትራቴጂ እንጠቀማችሁ you have to write መጻፍ አለባችሁ በሚክስ ጊዜ ማለት ነው ስለዚህ ኦልሞስት ተመሳሳይ ነው ለኳሊቴቲቭም ለኳንቲቴቲቭ ለሳምፕል ስትራቴጂ ላይ ተጠቅመው በሚክስ ጊዜ ደግሞ ለእያንዳንዱ ለኳንቲቴቲቭ ይሄን ነው ተጠቅመው ሳምፕል ስትራቴጂ ለኳንቲቴቲቭ ደግሞ ይሄ ብለ መግለጽ አለበት ማለት ነው ኢንስትራክት ፎር ዳታ ኮሌክሽን ለምሳሌ ሚክስድ ከሆነ ሁለቱም ማደባለቅ ነው አይደለም ኳስቸነር ኢንተርቪው
ፎከስ ግሩፕ ዲስከሽን ኦብዘርቬሽን ኮስቲናል የኳንቲቴቲቭ ነው። ኢንተርቪው እና ፎከስ ግሩፕ ዲስከሽን ኦብዘርቬሽን ደግሞ ለኳሊቴቲቭ ነው። ፕሮሲጀር ኦልሞስት ተመሳሳይ ነው። ፕሮሲጀር ለምሳሌ ፕሮሲጀር ምንድነው? መጀመሪያ ዳታ የሚሰበሰበው የትኛው ነው? በሚስል ጊዜ መጠናዊ ነው ኳንቲቴቲቭ ዳታ የሚሰበሰበው መጀመሪያ ወይስ ኳሊቴቲቭ? አይደለም። ይሄ የእናንተ የጥናቱ አይነት ይወስናል። ለምሳሌ መሪ ጥያቄዎች አብዛኛው መጠናዊ ከሆነ የቱ ይቀድማል? መጠናዊ ይቀድማል። ስለዚህ አይነታዊ ደግሞ እንደ ሰፖርት ነው ማለት ነው። አብዛኛው መሪ ጥያቄዎቻችሁ አይነታዊ የሚያንጸባርቁ ከሆነ የቱ ይቀድማል? አይነታዊ ይቀድማል። ኳሊቴቲቭ ደግሞ ሰፖርት ይሆናል ሰፖርት ይሆናል ማለት። ስለዚህ ያን በዛ መሰረት ስራላችሁ። ሳምፕል አውትላይን ለምሳሌ የፕሮፖዛል የስቴት ዲዛይን ማለት ነው። እነዚህ ነገሮች ቼክ ታደርጋላችሁ። ልክላቸው ሳምፕል አውትላይን ፎር ቻፕተር 3 ቻፕተር 3 ውስጥ ስቴት ዲዛይን ውስጥ ምን ብለው ጽፉት? ኢንትሮዳክሽን አለው፣ ስቴት ዲዛይን አለው፣ ሪሰርች አፕሮች አለው። ግዴለም እናንተ ስቴት ዲዛይን ሪሰርች አፕሮች ከብረጭ አፕልቁት ነው ፕሮብለም። ስቴዲ ኤሪያ መጥቀስ አለባችሁ። ፖፑሌሽን ኤንድ ፓርቲሲፓንት መጥቀስ አለባችሁ። ሳምፕል ሳይዝ ሳምፕሊንግ ቴክኒኮች መጥቀስ አለባችሁ። ኢንስትሩመንት ኦፍ ዳታ ኮሌክሽን መጠቀስ አለበት። ቫሊዲቲ ሪላያቢሊቲ ትረስትወርዚነስ ኦኬ የለውም ግን ጎበዝ የሆነ ደግሞ ይጥቀስ። ፕሮሲጀር ኦፍ ዳታ ኮሌክሽን መጻፍ አለበት። ሜትር ኦፍ ዳታ አናሊሲስ መጻፍ አለበት። ኢቲካል ኮንሲደሬሽን ቅድም እንዳልኳቸው ብጽፉ ጥሩ ነው። ከዛ ቻፕተር ሰመሪ ስንት ነጥብ ፖይንቶች አሉ? 12 እነዚህ ሁሉ ከ12 ቢያንስ እስከ 8 7 ድረስ መጻፍ አለበት ማለት ነው። ኦኬ ፓርት 2 ኳንቲቴቲቭ ዴታ አናሊሲስ እንመለከታለን ለብቻው ማለት ነው። ለብቻቸው ምናቸው ናቸው? ኳንቲቴቲቭ ዴታ አናሊሲስ ቴምፕሌቱ ነው። እንዴት ነው የምንጽፋቸው? እስካሁን ያየነው ምንድን ነው ብያቸዋለሁ። ቻፕተር 3 ፓርት 2 ኳሊቴቲቭ ዴታ አናሊሲስ ኳሊቴቲቭ ጥናት ለምታጠኑት ማለት ነው። ይሄ ስታቲስቲካል አናሊሲስም ይመለከታል ሳም ኤክስቴንት። መጀመሪያ ኢንትሮዳክሽን አለው። ምንጊዜም ቻፕተር ቢግዝ ኢንትሮዳክሽን እንዲህ ሰማሪ ያቻለው ብሪፍሊ ኤክስፕሌን ኢንትሮዳክሽን ውስጥ ምንድነው ኤክስፕሌን ማድረገው ይባል። አንደኛ ፐርፐስ ኦፍ ኳሊቴቲቭ ዴታ አናሊሲስ ፐርፐስ፣ ሁለተኛ ሶርስ ኦፍ ኳሊቴቲቭ ዴታ ሶርስ ምንድናቸው፣ ሜተድስ ኦፍ አናሊሲስ ዩዝ ብዬ በምን ውስጥ ጽፋቸዋለሁ። በኢንትሮዳክሽን ኢንትሮዳክሽን ኦፍ ዋት ኳሊቴቲቭ ኦፍ ዋት ቻፕተር 4 ኳሊቴቲቭ ዴታ አናሊሲስ በሚለው ስር እንደዚህ ይጻፋሉ ማለት ነው። ኤግዛምፕል ለምሳሌ ምሳሌ አለ። ምሳሌ this study analyzed qualitative this data analyzed ያለበት ምክንያት ምንድን ነው? ለምን this study will analyze ተባላለ ኦልሬዲ አይደለም። አሁን ዳታ ሰብስበን እኮ አይደለም ተተንትናል ያለፈው ሲምፕል ፓርት የሚጠቀሙ ጊዜ this study analyzed ይህ ጥናት የተተነተነው ብለን በአማርኛ ደግሞ ያለፈ ነገር የምናወራ ምን ጊዜ this study analyzed qualitative data collected through what interview, focus group discussion and document review. The data were analyzed using thematic analysis to identify major themes and patterns related to research problem ብዬ እጽፋለሁ መግቢያ ላይ ማለት ነው። የመግቢያው ነው የትኛው ቻፕተር ቻፕተር 4 ኳሊቴቲቭ ዴታ አናሊሲስ በሚለው ስር መግቢያን በዚህ መልክ እጽፋለሁ። ፕሪፓሬሽን ዴታ ዳታ የሚዘጋጀው የኳሊቴቲቭ ዴታ እንዴት ይዘጋጃል? ቅድም ኦልሞስት ቻፕተር 3 ነካቶታል። ቻፕተር 3 ውስጥ ይካተታል። ቅድም ምክንያቱም ቻፕተር 3 እንደ እቅድ ነው ማለት ነው። የቻፕተር 4 እቅድ ማለት ነው። ቻፕተር 3 ማለት ትራንስክሪፕሽን ኦፍ ኢንተርቪው ትራንስክሪፕሽን እንደሚያቻለው
ቬሪ ጉድ። ትራንስሌሽን ከፈለገ ለምሳሌ አንድ ሰው በኦሮምኛ ከሆነ በሲዳምኛ ከሆነ ኢንተርቪው የተደረገው ከሲዳምኛ ወደ አማርኛ መጽሐፍ ሊከብድ ስለሚችል አይደለም እንዴ? መጀመሪያ ሲዳምኛው ይሆናል ይተረጎማል። የተተረጎመው ነገር እንደገና አይደለም እንዴ ይጻፋል ማለት ነው። ትራንስሌሽንም አንዳንድ ጊዜ ያስፈልጋል። ኦርጋናይዚንግ ፊልድ ኖትስ ዛሬ ኦብዘርቬሽን ካለን ምን አየ ኦብዘርቬሽን ቼክ ሊስት አለው አይደለም እንዴ? ምንድነው የማየው ቼክ ሊስት አዘጋጅቼ ነው። ለምሳሌ አንድ ሰባኪ የምንገመግም ከሆነ የሰባኪ ግምገማ ውስጥ ምን አለ አይደለም እንዴ? በምን የምገመግመው አይደለም ቼክ ሊስት ተዘጋጀ ማለት ነው። ሱፐርቫይዘሮች መምራት ሲገመገሙ አስቀድሞ ያዘጋጃሉ ቼክ ሊስት አይደለም። ቼክ ሊስት ተዘጋጅና እዛ ውስጥ ቼክ ሊስቱ ምን ጊዜ ከስራው ጋር የሚሄድ ስለ ስራው የሚያወራ መሆን አለበት ቼክ ሊስት። ስለዚህ ኦርጋናይዚንግ ፊልድ ኖትስ፣ ኮዲንግ ፕሪፓሬሽን፣ ከዛ ዴታ ክሊኒንግ ማለት የማጥራት ስራ ማለት አንዳንድ ጊዜ አስፈላጊ ድግግሞች አስፈላጊ ነገሮች ተነስቶ ከሆነ እነዛን ማውጣት ያስፈልጋል። እዛ ፕሮታ ታነባላችሁ። ለምሳሌ ዲስክሪፕሽን ኦፍ ፓርቲሲፓንት ባዮግራፊካል ዳታ ያስፈልጋቸው። መጀመሪያ ላይ ዳታ አናሊሲስ ላይ እነማን ናቸው ተሳታፊዎቹ? ለምሳሌ ፒ1 ፒ2 ፒ3 ተሳታፊ ናቸው። ፒ1 ወንድ ነው ሴት ነው? ፖዚሽኑ ምንድን ነው? ኤክስፒሪየንሱ ምንድን ነው? አይደለም እንዴ? እነዚህ ነገሮች ብዙ ጊዜ ከኛ ጥናት ጋር አብሮ የሚሄድ የነሱ ባዮግራፊ ዳታ ለጥናታችን አስፈላጊ ከሆነ ያን ቦታ እንጠቅሳለን። ባዮግራፊ ዳታ ግድ ነው ማለት ነው። ብዙ ጊዜ ጾታ፣ የትምህርት ደረጃ አይደለም እድሜ፣ እነዚህ ነገሮች አስፈላጊ ናቸው እንደ ርዕሳችን ማለት ነው። ለምሳሌ ስለ ጸሎት ድግግሞሽና ስለ መንፈሳዊ እድገት ተያያዥነት ያለው ጥናት ብናጠና ስለ ጸሎት የሰዎች ግንዛቤ አንድ አይነት ነው ይለያያል። ስለዚህ በዛ ጊዜ ተሳታፊዎች እነማን ናቸው? ይህን ነገር ምላሽ የሰጡ ሰዎች እነማን ናቸው? አስፈላጊ ስለሆነ በዛ ጊዜ ባዮግራፊካል ዳታ መዘጋጀት ግድ ይላል ማለት ነው። ኦኬ ሜትሮ ካቴጎሪ አናሊሲስ ኦልሞስት የምጠቀመው ቴማቲክ አናሊሲስ አንዱ ዘዴ ነው። ብዙ ጊዜ ቴማቲክ ኮንተንት አናሊሲስ ሌላ ዘዴ ነው። ናሬቲቭ አናሊሲስ፣ ግራውንድ ቲዮሪ አናሊሲስ፣ ዲስኮርስ አናሊሲስ፣ ቴክኖሎጂ አናሊሲስ ናቸው። ብዙ ጊዜ የታወቀው ቴማቲክ አናሊሲስ የሚለው ነው። ኮንተንት አናሊሲስ ጊዜ እንጠቀመው። ቴዎሎጂ ተማሪዎች ቴማቲክ አናሊሲስ እንደው ተጠቀማላችሁ ነው። ኮዲንግ ፕሮሰስ እንዴት ነው ኮድ የማደርገው? ኳሊቲ ዳታ how do I code? explain how codes were developed. እንዴት ነው ኮድን ዴቨሎፕ ያደረጋችሁ? መጻፍ አለባችሁ። በዚህ በኳሊቲ አናሊሲስ ማለት ስቴፕ ነው። ስቴፕ 1 reading what? transcripts what? repeat ደጋግማችሁ ማንበብ ይላል። ደጋግማችሁ ከዛ highlighting important what? statement ማቅለል ወይ ደግሞ ስያሜ መስጠት። assigning the code ሌብሊንግ ስያሜ መስጠት ነው። ለዛ ሌላ ስም እዛ ላይ ከተጻፈው ሌላ ስም ለኔ ከምርምር ጥያቄ ጋር ቅርበት ያለውን ስያሜ እሰጠዋለሁ። ግሩፒንግ ሲሚላር ኮድስ into what? ጥሩ ነው። ወይ ቴንስ ወይ ደግሞ ካታጎሪ into ካታጎሪ ምድብ ማለት ነው። ሲሚላር ካታጎሪስ into themes developing categories and what? ቴምስ መጨረሻ በዚህ መሰረት እንደምታዘጋጁ ይጠቀሳል። ኮድ ቡክ ለምሳሌ እንደምሳሌ ተቀመጡ ቴምፕሌት ነው። ለምሳሌ እንዴት ኮድ እንደምታደርጉ ኮድ ቴምፕሌት አንብቡት። ሮ ስቴትመንት ሮ ዳታ ማለት ነው። ቀጥታ ኢንተርቪው ካደረኩ ሰው የተወሰደ ለምሳሌ ፕሬየር ስትሬንግዝስ ማይ ፌዝ ብሏል። አንዱ ስለ ጸሎት ተጠይቆ ፕሬየር ስትሬንግዝ ማይ ፌዝ ጸሎት እምነቴን ያጠናክራል የሚል ሀሳብ ሰጥቷል። ይሄ ሀሳብ ቁልፍ ሀሳብ ነው። ቁልፍ ሀሳብ አይደለም፣ ቁልፍ ሀሳብ ነው። ምን ስያሜ ልስጠው? ስፒሪቹዋል ግሮዝ ስያሜ ሰጥቷል። አሁን ከዚህ ጋር የተያዘ ነገር ሳገኝ ለምሳሌ አሁንም ሌላ ቦታ ላይ ስፒሪቹዋል ግሮዝ የሚለው ብዙ ቦታ ይጻፋል ማለት። ስለዚህ ኮድ ይባላል። ካታጎሪ ደግሞ
ከስፒሪቹዋል ግሮዝ ጋር የተያዙ ብዙ ኮዶች ከለየ በኋላ ካታጎሪው ለምሳሌ ፕሬየር ስትሬንግዝ ዊዝ ማይ ፌዝ ጋር ተያይዞ ምን ይለዋል? ሪሊጂየስ ፕራክቲስስ። ሰፋ ይልም ይሄ አየህ፣ ካታጎሪ ሰፋ ይላል። ስፒሪቹዋል ግሮዝ ጠባብ ነው። ሪሊጂየስ ፕራክቲስ ግን በጣም ሰፊ ነው። አሁን ከሪሊጂየስ ፕራክቲስ ጋር የተያያዘ ብዙ ካታጎሪዎች አሉ። እነዚህ ካታጎሪ ደግሞ ሲዋሃዱ ቲም ይሰጣል። ቲሙ ማለት ይጋለጻል። ሮል ኦፍ አት ፕሬየር አይሰፋም? በጣም ሰፊ ከሪሊጂየስ ፕራክቲስ በላይ ነው ሮል ኦፍ ፕሬየር የሚለው ቲም። ስለዚህ ሮል ኦፍ ፕሬየር ከማጋ ቅርበት አለው። ጎበዝ ሰው የሚነግረኝ ሮል ኦፍ ፕሬየር ከማጋ ቅርበት አለው። ከሪሰርች ኮስችን ጋር ሪሰርች ኮስችኑ ስለምን ነካክቷል? ሮል ዋት ፕሬየር ነካክቷል ማለት ነው። ምክንያቱም ጊዜ ቴምስ ከሪሰርች ኮስችን ጋር በጣም ዝምድና አላቸው። አንዱ ትክክለኛ ቴምስ መሆኑን ማቆ ከማጋ በማስተያየት ነው ከሪሰርች ኮስችን ጋር። በዚህ መሰረት ለምሳሌ ቀጥሎ ያለው ስቱደንትስ ፓርቲሲፔት አክቲቭሊ ያለው ማን ነው? ሌላ ሰው ኢንተርቪው አይደለም፣ መላሹ ማለት ነው። መላሹ ምን ብለዋል? ኮቴሽን ማርክ ስቱደንትስ ፓርቲሲፔት አክቲቭሊ ብሎ ተናግሯል። በአክቲቭ ላይ ማለት ነው። ኢኒሻል ኮድ ስቱደንት ፓርቲሲፔት አክቲቭሊ ብሎ ኮዱ ምንድነው? አክቲቭ ፓርቲሲፔሽን የሚለው ኮድ። ካታጎሪ ደግሞ ከአክቲቭ ፓርቲሲፔሽን ጋር የተያያዙ ብዙ የተነሱ ኮዶች አሉ። ስቱደንት ዋት ኢንጌጅመንት ብዙ እኮ አይራዳም አይደለም ግን ስለ ስቱደንት ኢንጌጅመንት ጋር የተያያዘ ብዙ የተነሱ ካታጎሪዎች አሉ። ሲዋሃዱ ደግሞ ቲቺንግ ዋት ኢፌክቲቭ አሁን የሚያወራ ምታያቸው ኦኬ። አሁን ቲቺንግ ኢፌክቲቭነስ የሚለው እንደምን ያገለግላል? እንደ ሄዲንግ አይደለም እንዴ? በቃ ሄዲንግ። ስለዚህ ዲስከስ የማደርገው ናሬት የማደርገው በቲቺንግ ኢፌክቲቭነስ ስር ነው ማለት ነው። በቲቺንግ ኢፌክቲቭነስ ከላይ ደግሞ የመጀመሪያ ላይ ሮል ኦፍ ፕሬየር እንደ ሄዲንግ ተጠቅሜ በስሩ በደንብ አድርጌ ዲስከስ አደርጋለሁ ማለት ነው። ስለዚህ ኮድ ስናደርግና ካታጎሪስ ፎርም ስናደርግ መጨረሻ ቲም ዴቨሎፕ ስናደርግ የምንከተለው ጥሩ ምሳሌ ይሄ ነው ማለት ነው። ከዛ አንዳንድ ጊዜ ቴሞችን ወደ ሰብ ቴም ልንከፋፍል እንችላለን ከፈለግን ማለት ነው። ለምሳሌ ሜን ስፒሪቹዋል ግሮዝ ሜን ቴም ከሆነ ሰብ ቴምስ ፕሬየር ላይፍ፣ ባይብል ሪዲንግ አይደለም እንዴ? ሰፖርቲንግ ኤቪደንስ ደግሞ እንጠቀማለን። ሰፖርቲንግ ኤቪደንስ ማለት ሰዎች በቀላሉ የተናገሩት የነሱ ሮ የሆነው ዳታ እንደ ሰፖርት እንጠቀም። ሰፖርቲንግ ኤቪደንስ ፓርቲሲፓንት ኢንተርቪው ሰፖርቲንግ ኤቪደንስ ነው። ቴሞቻችን ጭብጦቻችንን ይዘን ዛሬ ስናደርግ አንደኛ ከሊተሬቸር ሪቪው፣ ሁለተኛ ከቲዮሪ ወይ ደግሞ ከመጽሐፍ ቅዱስ፣ ሶስተኛ ሰዎች መረጃ ከሰጡኝ ሰዎች አይደለም ከነሱ ሀሳብ ሙስራ አለ ሁሉ ገናሬ ስናደርግ። ኦኬ ፕሬዘንቴሽን ፋይንዲንግ ለምሳሌ ቴዋን ስፒሪቹዋል ግሮዝ ብዬ ከዛ ዲስክሪፕሽን ኤክስፕሌን ዋት ፓርቲሲፓንት ሴድ አባውት ቴምስ ምን አሉ በደንብ አድርጌ ማለት አለብኝ። ፓርቲሲፓንት ኮቴሽን ማለት ለምሳሌ ፓርቲሲፓንት ኮቴሽን ፕሬየር ሄልፕስ ቢሊቨርስ ሪሜን ስፒሪቹዋል ስትሮንግ ማን ያለው ፒ3 ምን ጊዜም የሰውን ሀሳብ ስንወስድ ለምሳሌ ሮ ከሆነ ዳታ ከኢንተርቪው ውስጥ ነው ከሆነ ለምሳሌ ያን ሀሳብ የሰጠው ማን እንሰይማቸዋል አይደል? ፒ ማለት ፓርቲሲፓንት አይደል? ፒ1 ፒ2 ፒ3 ፒ4 እያልን በቅርጽ እናስቀምጣቸዋለን ማለት ነው። ዝም ብለን አንጽፈን ቴም ቸርች ኢንጌጅመንት ልክ እንደዚሁ ተመሳሳይ ነው። ፓርቲሲፓንት ኮቴሽን ለምሳሌ ሜምበርስ ሁ ፕሬይ ሬጉላርሊ ፓርቲሲፔት ሞር አክቲቭ ኢን ቸርች ማን ያለው ፒ2 በቅንፍ ውስጥ
ይሄ የኳሊቴቲቭ ዴታ አናሊሲስ ነው። ወደ መጨረሻ እንሂድና ሰዎቹ ስለሚፈልጓችሁ እቺ ተመልከቷት። የፍሎ ኦፍ ኳሊቴቲቭ ዴታ አናሊሲስ መጀመሪያ ዳታ ኮሌክሽን፣ ቀጥሎ ትራንስክሪፕሽን፣ ቀጥሎ ኮዲንግ፣ ቀጥሎ ካታጎሪ፣ ቀጥሎ ቴምስ፣ ቀጥሎ ምንድን ነው ኢንተርፕሬሽን። በዚህ ይሄዳል ማለት ነው። ሌላም ታነባላችሁ። እንግዲህ ዳታ ኳሊቴቲቭ ዴታ አናሊሲስ ጥሩ ብዬ ላሳያችሁ። ተመሳሳይ መግቢያ ያለው ባዮግራፊካል ዳታ አለው። ለምሳሌ እቺ ቦታን ብንመለከት አሁን ዳታ ለመሰብሰብ ኮስት ስትበትኑ የበተናችሁት 120 ነው። የተመለሰው ደግሞ 110 ነው። ፐርሰንቱ ታስቀምጣላችሁ። ሪተርንድ ኮስት ያልተመለሰ 8.3%፣ 91.7% ከተመለሰ በቂ ስለሆነ ዳታውን አናላይዝ ማድረግ ይቻላል ማለት ነው። ነገር ግን 120 በትናችሁ 50 ብቻ ቢመለስ አይደለም እንደገና ትበትናላችሁ አይደለም እንዴ? አይቻልም። ምክንያቱም ከሳምፕሉ በታች ይሆናል ማለት ነው። ችግር አለው። ይህም ጀንደር፣ ኤጅ፣ ኤጁኬሽናል ሌቭል፣ ወርክ ኤክስፒሪየንስ በባዮግራፊ ዳታ ታስቀምጣላችሁ። ጀንደር ለምሳሌ ወንድ 65 ሴት እያላችሁ ታስቀምጣላችሁ፣ ችግር የለውም። ኤጅ ካታጎሪን ደግሞ አስፈላጊ ከሆነ ታስቀምጣላችሁ። ከዛ ዲስክሪፕቲቭ ስታቲክ አናሊሲስ ለምሳሌ መጠናዊ ምርምር የሚሰሩ ከሆነ ዲስክሪፕቲቭ ስታቲክስ ለቲዮሎጂ በጣም ወሳኝ የመጠናዊ ምርምር አይነት ዘዴ ነው። ዲስክሪፕቲቭ ፍሪኩዌንስ ተጠቀማላችሁ። ፐርሰንቴጅ፣ ሚን፣ ስታንዳርድ ዲቪዬሽን እና ቻርትስ ከፈለጋችሁ። ዲስክሪፕቲቭ ስታቲክ ከሆነ ለመጠናዊ፣ ዲስክሪፕቲቭ ስቴዲ ብቻ ደግሞ ከሆነ ለሁለቱም ይሆናል፣ ለኳሊቴቲቭ ለኳንቲቴቲቭ። ስለዚህ ናሬት የምናደርገው ቁጥር ብቻ ሳይሆን ትክክልም ስለሆነ ዲስክሪፕቲቭ ስታቲስ ከሆነ መጠናዊ ነው። ዲስክሪፕቲቭ ስቴዲ ብቻ ደግሞ እየቀጻፍ ለኳሊቴቲቭ ይሆናል ማለት ነው። ኦኬ ይሄ እንደ ምሳሌ ነው። ለምሳሌ ሪፖርት ስታደርጉ ሪሰርች ኮስት 1 what is the role of prayer in spiritual growth የሚል ለምሳሌ ያል ከሆነ ሬቲንግ ስኬል ነው። ሃይ፣ ቬሪ ሃይ፣ ሚዲየም፣ ሎ በሚል ሊመልሱ ይችላሉ ፓርቲሲፓንቶቹ። ይሄ ለምሳሌ በዚያ የተመለሰ ነው። ፕሬየር ስትሬንግዝ ፌዝ የሚለው ሃይ ነው፣ ቬሪ ሃይ ነው ወይ ሚዲየም ነው? 48 ወይ 98% ምን ብሏቸዋል? ፕሬየር ስትሬንግዝ ፌዝ ብሎ መልሷል። ሚኑት 4.5 ነው። ስታንዳርድ ዲቪዬሽኑ 0.6 ነው። ስለዚህ ፕሬየር እውነትም ፌዝን ያጠናክራል የሚለው ሀሳብ ይስማማሉ ማለት ነው። ሰው ይስማማል ማለት ነው። ፕሬየር ኢንክሪዝስ ኮሚትመንት የሚለው እንደዚሁ፣ ፕሬየር ኢምፕሩቭስ ወርሺፕ ፓርቲሲፔሽን የሚለውም እንደዚሁ 49% 4.1 ይስማማሉ የሚለው መልሷል። ስታንዳርድ ዲቪዬሽኑ 0.8። ስታንዳርድ ዲቪዬሽን ማለት በምላሹ መካከል ያለው ልዩነት የሚያሳይ ነው። በዚህ መሰረት ይህን ተምራችኋል። በተለይ አማርኛ ዲፓርትመንቶች አትቸገሩም። ኮሬሌሽን አናሊሲስ ብዙም ስለማሰሩ እንዘለዋለሁ። ምናልባት የእንግሊዝኛ የሚያጠኑት ቲ ቴስት፣ ኢንፈረንሻል ስታቲስቲክስ ናቸው እነዚህ። ቲ ቴስት ኮሬሌሽን የሚያሳየው ዝምድና ነው። ለምሳሌ የሚጸልዩ ሰዎች እና መንፈሳዊ እድገት መካከል ዝምድና አለ አይደለም ተብሎ ሊያጠናቸው የዝምድና መጠን ይታወቃል በኮሬሌሽን ማለት ነው። ቲቴስ ደግሞ ለምሳሌ ቲቴስ ደግሞ በሁለት ግሩፕ መካከል ያለውን የውጤት ልዩነት የጎላ ልዩነት ነው ወይስ የጎላ አይደለም የሚለው ለማጥናት ቲቴስት ነው። እናንተ ወደስ ማጠቀሙት ይዘላል ያስፈልጋል። ኦኬ ይሄ ጊዜ ስለሌለ እንግዲህ ብታቁጡ ነበረ ታንቡት አላችሁ። አኖቫ ይባልም አለ እሱም ለሚፈልጉ ሰዎች እተዋለሁ። ኦኬ የኳንቲቴቲቭ ዴታ አናሊሲስ ፍሎ ይሄን ይመስላል። ቀዩን አዩት። ዳታ ኮሌክሽን አለው፣ ዳታ ዋት ኮዲንግ አለው፣ ዳታ ኢንትሪ አለው፣ ስታቲክ አናሊሲስ አለው፣ ኢንተርፕሬቴሽን አለው፣ ዘን
ኮንክሉዥን አለ። የመጨረሻው ሚክስድ ሜትድ የተወሰነ አሳይቻችሁ ተርሳለሁ። ተመሳሳይ ነው። ከሌላ ተመሳሳይ ሆኖ የሚለየው ምንድነው? የሚክስድ ሜትድ በምትጠቀሙበት ጊዜ እንደዚህ ልግለጽላችሁ። ቅድም እያችኋለሁ። ሪሰርች ኮስቲኖቻችሁ ወዴት ያዳላሉ? ወደ መጠናዊ ካዳሉ መጀመሪያ መጠናዊ ዳታ ሰብስባችሁ መጠናዊ ዳታ ትተነትናላችሁ። የመጠናዊ ዳታ ውጤት ኳሊቴቲቭ ጥናቱ ምን መልክ መያዝ እንዳለበት ይወስናል ማለት ነው። አይደለም? ያመላክታል። ምን ጊዜ በዛ መሰረት የኳንቲቴቲቭ ዴታ ያልመለሰልኝን በኳሊቴቲቭ ዴታ መልስ ማግኘት በሚችል መንገድ ዲዛይን አደርጋለሁ ነው። አንዱ ጥቅሙ ይሄ ነው። ሚክስድ ማለት አንድ ነገር በሁለት አይን ማየት እንደማለት ነው። ስለዚህ ትክክለኛነትን የሚያጎላው አንድ ሜትር ሳይሆን ሁለቱ ሜትር ሲጣመሩ ነው ማለት ነው። ስለዚህ በዛ መሰረት ኳሊቴቲቭ ከሆነ ኳሊቴቲቭ በደንብ ካጠናችሁ በኋላ የኳሊቴቲቭ ውጤት አይታችሁ የጎደለውን ነገር በኳንቲቴቲቭ ምርምር ትሞላላችሁ ማለት ነው። ስለዚህ ዲስከስ ስታደርጉ የመጠናዊ ውጤት ከአይነታዊ ውጤት ጋር ትራንጉሌት ማድረግ። ኳንቲቴቲቭ እንደዚህ ይላል። በተጨማሪም ኳሊቴቲቭ ላይ ያለው ፋይንዲንግን የኳንቲቴቲቭ ፋይንዲንግን ይደግፋል እያልን ሁለቱንም እያጣቀስን ዲስከስ እናደርጋለን ማለት ነው። በጣም ቀላል ነው። ኳንቲቴቲቭ ኳሊቴቲቭ ካወቅን ሚክስድ ቬሪ ሲምፕል። This all about orientation about quantitative data analysis and chapter 3 research design methodology ይመስላል። እንግዲህ በጣም ጊዜ የላችሁም። I'm very sorry to say ጊዜ የላችሁም። በጣም ቀንና ማታ ሰርታችሁ ግንቦት 30 ላይ ድራፍት ሰሚት ማድረግ አለባችሁ። ይሄ ነው ያልገባችሁ። በአካሄድ አማካሪዎቻችሁን በቅርበት ቶሎ የምታገኙበት ታይም ነው። ኦኬ፣ በጣም ቶሎ ማለት ነው። ኤአይ ሰፖርት ያደርጋችኋል። ኤአይ እንዴት አደርጋችሁ ፕሮምፕት እንደምትሰጡት ልምድ ያላቸው ሰዎች በመካከላችሁ አሉ አይደለም እንዴ? ቤተክርስቲያኑ ዩኒቨርሲቲ የሚያስተምሩ አሉ። እነሱ እንዲረዷችሁ አድርጋችሁ ግንቦት 30 ፈርስት ድራፍት ሰሚት ማድረግ አለባችሁ። ለአድቫይዘሮቻችሁ ማለት ነው። ከዛ ሰኔ 10 በእኛ በአበሻ አቆጣጠር ዲፌንድ ታደርጋላችሁ ሁላችሁ አንደርግራጁዌት ማስተርስ። ጥያቄ ካላችሁ ጥያቄ ከሌላችሁ አንድ መመክራችሁ ነገር አንዳንዶቻችሁ ሪሰርች ብቻችሁን አትስሩ። አቨሪ ሶሪ ጊዜያችሁ አታባክኑ። እያንዳንዱ ስራችሁን ለጓደኛችሁ አይደለም እንዴ አሳዩ። ለተመረቁ ተማሪዎች በጣም የምርምር እውቀት ላላቸው ሰዎች በተደጋጋሚ ያሳያል። ይሄን ይሉ ታክል ያለ እንደዛ ካሰራችሁ እንደማትጨርሱ እንድታውቁ። ይሄው ነው። ጥያቄ ካላችሁ እሺ። እሱ ተልቆላችኋል። እኔያው ማስተርስ ከሆነ ከ50 በታች አይቻልም። 50 እና ከዛ በላይ አንደርግራጁዌት ከ50 25 ይቻላል። ግን ስታቲስቲካል አናሊሲስ ከሆነ አድቫይዘሮቻችሁን አማክሩ። ለማንኛውም ግን ሪሰርች የፊልድ ወርክ ሚኒመም 50 ኦኬ፣ ከ50 በላይ መሆን አለበት ማለት ሚኒመም። እሱ እንደ ታይትሉ ነው። ሁለት መሪ ጥያቄ ብቻ ከሆነ ቱ ሪሰርች ኮስት ከሆነች 50 ድረስ ይላል። ከሁለት መሪ ጥያቄ በላይ ከሆነ ግን ከ50 በላይ ነው መሆን አለበት ማለት ነው። በዛ መልክ ተራለ